ለጊዜው ማሚቱ በሏትና ስም ሲወጣላት ይቀየራል ተባልኩ ማለት ነው። እኔ የመጨረሻ ልጅ ነኝ ከቤተሰቦቼ ውስጥ 9ኛ ነኝ። አዎ እና ብዙ ስም እናቴ ክርስትና እናቴ ዘመዶች የሰጡኛል። መደምደሚያ መድኃኒት ምን የተለያዩ ነገሮች ሲባል ነው የጀመርኩት። የሚገርመው ግን የኒኒ አመጣጥ አንዳንድ ጊዜ ኒኒ ለምን ተባልሽ ስለሚባል እስከሱ ልጀምርልሽ። ኒኒ የሚያስቀው የኔ ስም አልነበረም። ኒኒ የእህቴ ስም ነበር፣ መስከረም የምትባለው የኔ ታላቅ ማለት ነው። እና እሷ ትምህርት ቤት ስትመዘገብ እኔ ስወለድ እሷ ትልቋ ኒኒ እኔ ትንሿ ኒኒ ተባልኩ ማለት ነው። ስም ሳይወጣልን ቆየና ዘጠነኛ ስትሆኝ ትንሽ በቃ ወላጆች ይረሱሻል ወይ ይደክማቸዋል፣ ተረስቶ ይሁን አላውቅም። እሷ ትምህርት ቤት ገባች። እኔ እሷ ትምህርት ቤት ስትገባ ትንሿ ኒኒ ሳይሆን ሙሉ ኒኒን እኔ ወሰድኩኝ። ከዛ ምንድነው አባቴ ሊያስመዘግበኝ ትምህርት ቤት ሲሄድ ስሜ ትንሿ ኒኒ ማለት ከበደው ወይም ኒኒ ማለት ከበደውና ለጊዜው ማሚቱ በሏትና ስም ሲወጣላት ይቀየራል ተባልኩ ማለት ነው። ከዛ ትምህርት ቤት ደግሞ ያስመዘገበኝ ናዝሬት ስኩል ነው ምናምን። አንዳንድ ትንንሽም ሆነሽ ይሆኑ ማትረሻቸው ትውስታዎች አሉ አይደል? እንደረባሽ ልጅ አድርገው ያዩኝ። ምክንያቱም አቴንዳንስ ሲጠሩ ማሚቱ ማን እንደሆነች እኔም አልገባኝ እና ገና አጀማመሬ ሁሉ ምረብሽ ነው የምመስለው። እና ከዛ በኋላ ግን አክስቴ እንደተናገረኝ ከሆነ እናቴ እህት ቤተሰብ በደንብ ተሰብስበው አሰቡና ፍሬህይወት የሚል ስም ሰጡኝ። ፍሬህይወት እና በቃ ከዛ ግን ችግሩ የሚያቀኝ ወዳጅ ዘመድ ሁሉም ሰው በኒኒ ስለሆነ ቤት ጓደኞች ሲደውሉ አይ ፍሬህይወት የምትባል የለም ተብሎ ስልክ ሁሉ ይዘጋልና ለብዙ ጊዜ ፍሬህይወት ነው በኒኒ ያው ኒኒን ጠቅልዬ ያስኩኝና በጣም የሚገርም አጋጣሚ ነው።